ፓስተር ዘማሪ ታምራት ኃይሌ መነካቸው ወገኖቼ እግዚአብሔር የሚፈልገው በቅድስና እንድንኖር በጽድቅ እንድንኖር ንግግራችን እንዲቀደስ አይምሮአችን እንዲቀደስ ስራችን እንዲቀደስ ይፈልጋል። ከዚህ ስንወጣ አንድ ዓለማዊ እንድንኖር አይደለም። ለምን ትታጀባለህ በፖሊስ የምትሉኝ ሰዎች እናንተ ቢሮ ስመጣ ለምን ትፈትሹኛላችሁ? የእግዚአብሔር ሰው ነው ብላችሁ የምታምኑ ከሆነ ቀጥ ብዬ እንዲገባ ለምን አታስገቡም? በጥበቃ ለምን ታስፈትሻላችሁ? እኔ ሰው ያድነኝ። እኔ በሰው ተስፋ አላደርግ። እኔ ሰውን አላምንም። እኔ በሰው አልደገፍም። እኔ ማምነው ኢየሱስ ነው። አሁን ላሉ ነቢያት ፍቃድ ለምን ሰጠ? መንግስት አቤት በልልኝ ይላል። አሁን ቅርብ ጊዜ ለጀመሩት ፍቃድ ሰጪው ለምን ይሰጣል ይላል። እኛ ነባሮች ፍቃድ ካገኘን እነሱም እንደኛ እኩል እንዴት ያገኛሉ ይላሉ። እኛም ሁለት እግር አለን፣ ሁለት እጅ አለን። የኛ ቤተክርስቲያን 80 ዓመት ታሪክ ይናገር፣ 60 ዓመት ታሪክ ይናገር። ይሄን የሚያክል አባል አለን። እነሱ ግን 7 ዓመት 6 ዓመት ውስጥ መጥቶ ፍቃድ አገኙ። ፍቃድ ሊከለከሉ ይገባል። እኛ ከተከለከልን እነሱም ይከለከላሉ። ፓስተር ዘማሪ ታምራት ኃይሌ መነካቸው። መጋቢ ታምራት ኃይሌ በወለጋ ነቀምቴ ከተማ አንድ ቀን ኮንፈረንስ እንዲያገለግሉ ተጋብዘው ሄደው ነበር። ኮንፈረንሱ ተጀምሮ ወደ መድረክ አንድ አገልጋይ መጥቶ መጋቢ ታምራት ኃይሌ ማለት ለወንጌል ትልቅ ዋጋ የከፈሉ ትልቅ አባታችን ናቸው፣ የወንጌል አርበኛ መጋቢ ታምራት ኃይሌ ማለት እያለ እሳቸውን እያወደሰ ብዙ ተናግሮ ከጨረሰ በኋላ ለሁላችሁም ተነስታችሁ እያጨበጨባችሁ ወደ መድረክ ስል መጋቢ ታምራት ኃይሌ ግን ጉባኤውን ኮንፈረንሱን ጥለው ሄደዋል የሚል መረጃም ተጋርቶ ነበር። በመጨረሻም መጋቢ ታምራት ለምን ጥለው ሄዱ ሲባሉ እኔ የመጣሁት ኃያልና ገናና መድኃኒትና አምላክ የሆነውን ኢየሱስን ላገለግል ነው የመጣሁት፣ እናንተ ስለኔ ተናግራችሁ ጨረሳችሁት፣ እኔ ምን ነው የማገለግለው በማለት ተናገሩ ይባላል። ይገርማል። እኔም በማገለግልበት ቤተክርስቲያን ኮንፈረንስ ለማገልገል በመጡ ጊዜ ጭብጨባ የማይፈልጉ መሆናቸውን ለማየት ችያለሁ። ከእሳቸው ትህትና፣ ጽናት፣ ቅድስና፣ ጥንቃቄ፣ እግዚአብሔርን መፍራት እንማራለን በማለት ስለ መጋቢ ዘማሪ ታምራት ኃይሌ አንድ ግለሰብ ይህንን መረጃ ማጋራቱን ተመልክተናል። የመጨረሻው እውነት ሰዎች በአንድ ሃይማኖት ተቋም በህብረት ሆነው አምላካቸውን ማምለክ የሰብአዊ መብት ጉዳይ ስለሆነ የሆነ አንድ ግለሰብ ወይም ድርጅት ወይም የመንግስት አካል የሃይማኖቶች ካውንስል ከመሬት ተነስቶ የሃይማኖቱ ተከታዮችን ወይም አባላትን ማምለክ አትችሉም ብሎ በመብቱ ወይም በሰዎችና በሃይማኖት ተቋሙ መብት ላይ ጣልቃ መግባት የሰብአዊ መብት ጥሰት ስለሆነ ከወዲሁ ታሳቢ ሊደረግ ይገባል። በተጨማሪም እስካሁን ባለው የሃይማኖት ተቋሙ ወይም ክራይስት አርሚና ካውንስሉ ለሁለት በአብሮነት እንሰራለን ብለው በውል ስምምነት ተፈራርሞ የህብረቱ አባል ብትሆንም እንኳን ይህ ካውንስል ብቻውን የሃይማኖት ተቋሙ በጉዳዩ ላይ ቀርቦ በሂደት አቋሙንና ሐሳቡን በጽሁፍ ባላሳወቀበት የሃይማኖት ተቋሙን የትኛውንም አምልኮ እንዳያካሂድ በሚል እገዳ መስጠት ራሱ ተገቢነት ያለ አይመስለኝም። አልፎም የሌላን ሰው ወይም ተቋም መብት መንካት ነው የሚመስለኝ። ማለትም በክራይስት አርሚ ቸርችና በካውንስሉ መካከል ያለው ውል የሚቋረጥ ከሆነ ሁለቱም የውል ተዋዋይ ወገኖች ወደ ቀድሞ ቦታ ይመለሳሉ። ቤተክርስቲያኒቱም ከአባልነቷ ወጥታ እንደ በፊቱ የራሷ መደበኛ ፕሮግራሞችን ማካሄድ ትቀጥላለች። ነገር ግን ቤተክርስቲያኒቱ የራሷን መደበኛ አምልኮን ስታደርግ አይ ቤተክርስቲያኒቱ የካውንስሉ አባል አይደለችም በሚል ምክንያት የትኛውም ወገን ወይም ካውንስሉም ቢሆን ወጥቶ ጣልቃ የሚገባ ከሆነ ይህ ተግባር ደግሞ የሰብአዊ መብትን የመጣስ ሁኔታ ስለሚያስከትል በህግ የሚያስጠይቅና ጥፋተኛ ያስብላል ማለት ነው የሚሉም በርካታ መረጃዎች እዩ ጩፋንና ካውንስሉን አስመልክቶ እየወጡ ይገኛሉ። ካውንስሉም ቢሆን ራሱን ለይቅርታ ማዘጋጀት ይኖርበታል ብለን ግን በአጽንኦት እናምናለን። የይቅርታ ልብ ያለው መሪና አገልጋይ ነው ሊመራንም ሊያገለግለንም የሚችለውና በአጽንኦት ይታሰብበት። ገንዘብ ወስዶ መመለስ ያልቻለ ችግር ያለበት ነው የምታጀበው ሲል የገለጸበትና የተጠቀመው ቋንቋ በራሱ የአገልጋዩን ስብዕና የሚጎዳ ከመሆኑ ባለፈ በአንድ ውሳኔ ቤተክርስቲያኗን እግድ አድርገንባታል ማለት በሚሊዮን የሚቆጠረውን ምዕመኑን ወይም የቸርቿን አባላት ያላከበረ የት እንደሚሄዱ ወይስ እንዲበተኑ ይሁኑ የሚለውን ከግምት ያላስገባ ከቤተክርስቲያኗ ደሞዝ የሚከፈላቸው አገልጋዮችን ጭምር ከግምት ያላየ ጭምር ውሳኔ እንዳስተላለፈ ይገባናል። ገንዘብ መመለስ ያልቻለ ተብላ የተገለጸችው የመግለጫው አካል የሆነች ንግግር ደግሞ በግልም ይሁን ትልቅ የህዝብ ኃላፊነት እንዳለበት የተከበረ አገልጋይ ግለሰቡን ወይም አገልጋዩን በግል ራሱ ክፉኛ የምትጎዳ ክፉ ወለምታ ናት። ከፊት የሆኑ መሪዎች ሲናገሩ አማካሪ የሚያስፈልጋቸው ለዚህ ነው። ካውንስሉም በዚህ ልክ ራሱን አይቶ ራሱን ለይቅርታ ቢያዘጋጅ መልካም ነው። የይቅርታ ልብ ያለው መሪና አገልጋይ ነው ሊመራንም ሊያገለግልንም የሚችለውና በአጽንኦት ይታሰብበት የሚሉ መረጃዎች እንዲሁም ስለ እዩ ጩፋና ስለ ካውንስሉ ጉዳይ እየወጡ
ይገኛሉ። አሁን ላሉ ነቢያት ፍቃድ ለምን ሰጠ? መንግስት አቤት በልልኝ ይላል። እኔ ደግሞ ቤቴ ላይ ቁጭ ብዬ ስቃለሁ። አሁን ቅርብ ጊዜ ለጀመሩት ፍቃድ ሰጪው ለምን ይሰጣል ይላል። እኛ ነባሮች ፍቃድ ካገኘን እነሱም እንደኛ እኩል እንዴት ያገኛሉ ይላሉ። እኛም ሁለት እግር አለን፣ ሁለት እጅ አለን። እነሱን መመርመር ጀመርኩ። ቪዲዮአቸው ላይ 3ኛ እግር፣ 4ኛ ጆሮ፣ የመላክ ስባሪ ጥርቅም ናቸው ብዬ ሳየው እንዴ እኔ ቆዳ ነው ያላችሁ። ምንም አይነት ታምር የለም። ፈቃድ ከአንድ ኦፊስ ይወጣል፣ ከአንድ ፈቃድ ሰጪ ቢሮ ይወጣል። መኪና አስመጪና ላክም ያወጣል፣ በርበሬ ነጋዴም ያወጣል፣ ሽሮ ነጋዴም ፈቃዱን ያወጣል። ግን ከላይ ያለው እኔ አስመጪ ነኝ። ሽሮ ለምትነግደው በ200,000 ብር ብቻ ለምትንቀሳቀሰው ሴት ለምን ተሰጠ? እኛ በ2 ቢሊዮን ነው የምንንቀሳቀሰው ማለት ይቻላል። ሁሉም ይንቀሳቀስ እንጂ እንደየአቅሙ፣ እንደየጸጋው፣ እንደየስልጣኑ፣ አኖይንቲንጉ እንደ ተጠራው መጠን ሁሉም ያገልግል እንጂ ምን አስቀና። በዚሁ አጋጣሚ ለአንዳንዶች መልስም ሊሆን ይችላል። እውነቴን ነው። እኔ በጆሮዬ ነው የሰማሁት። አብዛኞቹ እኛ የቆየን ሰዎች ነን። የእኛ ቤተ ክርስቲያን 80 ዓመት ታሪክ ይናገር፣ 60 ዓመት ታሪክ ይናገር። ይህን የሚያክል አባል አለን። እነሱ ግን 7 ዓመት 6 ዓመት ውስጥ መጥቶ ፈቃድ አገኙ። ፈቃድ ሊከለከሉ ይገባል። እኛ ከተከለከልን እነሱም ይከለከላሉ። ይህ ነው 4 ነጥቡ። ኢትዮጵያዊ ነን። ለእኔ አዲስ ሕግ አይወጣም አንቀጽ ካልተቀየረ በስተቀር። ከኔ ኋላ ያሉት ኃያላንን ላበረታታቸው ወዳል። ኢትዮጵያ ውስጥ የሚነሱ ነቢያትን እኛ መንገድ የሚመጣውን ተራራ ገፍትረን እነሱ በነፃነት እንዲያገለግሉ ፊት ላይ ቆመናል። ምንም አይነት ነገር ቢመጣ በነቢያት ላይ እንጋፈጣለን፣ እንሰብራለን። የሚመጡ ብላቴኖች ከኛ በኋላ የሚቀቡ በኢትዮጵያ ምድር በሚገርም እንደ ሃይዌይ ኦፔን በሆነ መንገድ ጌታን ያገለግላሉ። በኢትዮጵያ በየትኛውም ክልል ውስጥ ያላችሁ በነቢያት አገልግሎት ላይ የሚቀሰቀሰውና የሚነሳውን ነፋስ አይታችሁ እኔ ነብይ አይደለም እንዳትሉ። ገና ነብይ በአንድ ቀን 1 ሚሊዮን ይቀባል። ነቢያት ብቻ አይደሉም፣ አገልጋዮች፣ ሐዋርያት፣ ፓስተሮች፣ መምህራን በኢትዮጵያ ምድር ጌታን የሚያገለግሉትን አታክ የማድረግ ሥራ ከዚህ በኋላ ይቆማል። አይቆምም፣ ምንም አያመጣም። እነሱ ግን እየሰበሩ አልፎ ያገለግላል። መናገር ብንፈልግ በጣም መናገር የምንችልበት ጉልበት አለን፣ ግን አፋችን ጠባብ ነው። በጣም ማለት ነው። እነሱን ቀድመን መናገር ይችላል። የዩነን ያላችሁ እስኪ እንያችሁ። ስለዚህ ይህን ዘይት የሚለው ሰውዬው ይህንን የዘይቱን ጥቅም እንዲታደርሱ በጌታ ፍቅር አሳስባለሁ። ዘይት ሽባውን ይተረተራል። ዘይት የወደቀውን ያነሳል። ዘይት ደግሞ ጎንባጣውን ያቀናል። ዘይት በጣም ይሰራል። ዘይት በጣም ይሰራል። እንደሰማችሁት እንግዲህ ወንድማችሁ የዘይቱን ጥቅም ሊያስረዳ ነው የመጣው ቪዲዮ ሰርቶ። ከዘይቱ ጥቅም የጠቀሳቸውን ነገር አስተውላችኋል? ዘይት ብዙ ጥቅም አለው። ዘይቱ ሽባን ይተረትራል፣ ጎንባጣን ያቃናል፣ ብዙ ሥራ ሰርቷል አለ። እሺ እዩ ጩፋም የእዩ ጩፋ ተከታዮችም አጠቃላይ ኢትዮጵያ ውስጥ ያላችሁ፣ አገር ውጭ ያላችሁ፣ በተለያየ ቦታ ያላችሁ ይህ ዘይት ከተጀመረ 10 ምናምን ዓመት ሆኖታል። በዚህ ዘመን ውስጥ ሽባ የተተረተረበትን ማስረጃ ሰጡን። ሽባ የነበረ የታወቀ በቤተሰቦቹ በሰፈሩ በአካባቢው ሽባ የነበረ በዚህ ዘይት ተተርትሮ ለእግዚአብሔር ክብር ይሁን ለዘይቱ ክብር ይሁን ለማን ክብር ይሁን አላቅም፣ ብቻ የቆመ አሁን ሽባ የነበረ የተተረተረ ጎባጣ የነበረ የተቃና እስኪ ያቀርቡልን። እነዛ ሰዎችም ካሉ እንደው አይናቸውን በጨው አጥበው ይምጡና ይሄው እኔ ከጎባጣነት ይሄው እያልኩ ያለሁት እናንተ በቴሌቪዥናችሁ ምናምን የምታረጉት አይደል። ታንጀብሊ ወጥተው እነዛ ሰዎች እስኪ ዛሬ ቁሙና አካባቢያቸውን ይዘው የታወቀ ምልክት ከሆነ እኔው እስኪ የሚቀጥለውን ደግሞ ተመልከቱ። ይኸው ባንተ ላይ ያለው ቅፋት በኔ ላይ 2 እጥፍ እንዲሆን በኢየሱስ ክርስቶስ ምኞቴን ተቀበልኩኝ። ይኸው ተቃጠሉ፣ ተቀባው፣ ተቃጠሉ። ይኸው በእዩ ተቀብቻለሁ፣ ተቃጠሉ። ዘይቱም ገና ገዛለሁ፣ ዘይቱም ገና እቀባለሁ። ስለዚህ ዘይት እያልክ የምትጮህ ሰውዬው እንዳትጮህ፣ አንተ ትቀሰፋለህ። እሺ አሁን ደግሞ በእዩ ተቀባው አለ። 2 እጥፍ አንተ ላይ ያለው በኔ ላይ ይሁን፣ ምኞቴን ተቀብያለሁ።
ብሏል። በእዩ ተቀባው ነው ያለው። ቀቢውም እዩ ነው የነሱ። እንደገና ደግሞ ዘይቱ ነው እንግዲህ ፎቶ ያለበትን ዘይት አይታችኋል። ከዛ መገዛለው ተቃጠሉ እያለ ነው እንግዲህ ይሄ ልጅ አብያተ ክርስቲያናትን ተቃጠሉ እያለ ነው። የአብያተ ክርስቲያን አባቶችን ተቃጠሉ እያለ ነው። አጠቃላይ በዓለም ዙሪያ ያሉትን ክርስቲያኖችን ለዘመናት በወንጌል ብዙ ዋጋ ከፍሎ የመጡትን ይሄንን የተቃወሙትን ተቃጠሉ ይላል። ከየት ይማር? ከአባቱ ከኢዩ ጩፋ። መሳደብን ንቀትን ከሱ ነው የሚማረው። ስለዚህ በደንብ ፍሬያቸውን እያየን ነው፣ የእውነተኝነታቸውን እያየን ነው። እኔ የምላችሁ ለ10 ምናምን ዓመት የተቀባችሁ ይህን ዘይት ወስዳችሁ እንዲሁም ከኔ ላይ ካለው እናንተ ላይ እጥፍ ሆኗል ቅባቴ እያለ የተናገረባችሁ እንዲሁም የአገልጋዮች እጥፍ ቅባት ይቀበላሉ ብሎኛል እግዚአብሔር ብሎ ልክ ሳሪስ እንደገባ ያለ ሄደ የለም እና ምንድን ነበር የሚለው ከኢዩ እጥፍ ብሎኛል እግዚአብሔር ብሎ ነበር። የት ነው ያላችሁት? ሆኗል የተናገረው ነገር ከሱ እጥፍ ሆኗል ወይ? ይሄ ልጅ እጥፍ እያለ ነው። እናንተም የተቀባችሁ በሀገር ውስጥ ከሀገር ውጭ ያላችሁ እጥፍ ምን ሆነላችሁ? እንግዲህ ኢዩ ጩፋ ይሄን ህንጻ ሰርቷል። ኦኬ እሺ፣ እሱ ይሄንን ሆቴል እየገነባ ነው ያለው። ከዚህ ህንጻ ስንት እጥፍ ሰራችሁ? እናንተ ምን ሆነላችሁ? እናንተም እስቲ በማስረጃ ቅረቡ። አሁን ጥያቄያችን ውጤቱንም ማየት ነው ያለብን። በዚህ 10 ምናምን ዓመት ውስጥ ኢዩ ጩፋ የሰራው ስራ ተብለናላ። እኔ ጠይቃችኋለሁ፣ ምንድነው የሆነላችሁ? እዛ ሄዳችሁ ከአውሮፓ የመጣችሁ ከተለያየ ሀገር ከኤርትራ ከተለያየ ቦታ ከኢትዮጵያ ውስጥ ከክፍለ ሀገር ከምን የመጣችሁ ዘይቱን የጠጣችሁ የተቀባችሁ በሙሉ ምን ሆነላችሁ? የተነገራችሁ ሆነላችሁ? ስንት እጥፍ ሆቴል ሰራችሁ? ስንት ነገር ሆነላችሁ? እስኪ አቅርቡ በማስረጃ። የኢዩ ነን ያላችሁ እስኪ እናያችሁ። ስለዚህ ኢዩ ጩፋ ጠላትን አስጨንቋል። በቃ ሜዳውን አስጨንቋል፣ ዓለምን አስጨንቋል። ለምን? እግዚአብሔር በሰጠው ክብር ኃይል የተነሳ። ስለዚህ በውስጡ ያለው ክብደትም ሰውም ከተማውም አካባቢው መሸከም አልቻለም። ከብዷል። አሁን ለሰው ኢየሱስ ጌታ ነው። ያው ቅባት ያለ ሰው በከተማው በመንደሩ ተጽዕኖ ያመጣል። ኦሬዲሊ የኢዩ ጩፋ ቅባት በኢትዮጵያ ምድር አልፎ በዓለም ላይ ተጽዕኖ አነጋጋሪ እንደሆነ በቃ ተመሰክሮለታል። ኢየሱስ ጌታ ነው። ፍላስ ደግሞ ካውንስል መሪ የሆናችሁ ሰዎች በጣም ችግር አለባችሁ። እናንተ ነገም ለትውልድ ካንሰር ናችሁ። እናንተ ነገም ለትውልድ ጠር ናችሁ። ስለዚህ እንደዚህ አይነት ሰዎች መነሳት አለበት ከቢሮ። ይሄን አደራችሁ ቪዲዮ ሼር ያደረጋችሁ አደርሱ። ኢዩ ጩፋ የግል ቅም እንኳን ቢኖር በውስጥ መስመር ማናገር መጠየቅ አለብህ እንጂ በአደባባይ ላይ የተሰጠ ዕውቅና አንተ ብቻ የኢዩ ጩፋ ወርቀት ወይም ሰርቲፊኬት የቤተክርስቲያኒቱ ላይሰንስ ታግዷል የሚባለው ወንጀል ነው። ፍላስ ደግሞ ሌባ ነው። የሌብነትን ስራ አቁሙ። በዚያ የሚሰሩት የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ነው። አንድ ባለስልጣን ከተማ ታጅቦ ገብቶ ደስ የሚል ከሆነ የእግዚአብሔር ሰው ደግሞ ታጅቦ ሲገባ አይን የሚያስጠላ ከሆነ ባንተ ላይ ራሱ ችግር አለ። ኢዩ ጩፋ ጋር መሄድ አለብኝ፣ መጸለይ አለብኝ። በካራታ የሚወጣ መንፈስ አለ ባንተ ላይ። ስለዚህ ያደራችሁ ይህን ቪዲዮ ሼር ያደረጋችሁ አደርሱ። ስለዚህ ይህ ለትውልድ ነገም ከባድ የሆነ ጠር ነው የሚያመጣው። ስለዚህ የኢዩ ጩፋ ወርቀት ሲጀመር ቤተክርስቲያን በወርቀት ብቻ አይደለም። አንተ ታገድክ፣ ቀደድክ፣ ኢዩ ጩፋ መቀጠልን አያቆምም። ቀደድክ፣ አቃጠልክ፣ በክብርት አቃጠልክ፣ ዲስሚስ አደረክ። የኢዩ ጩፋው ላይሰንሱ ፈጽሞ ከሰማይ ነው እንጂ ከምድር አይደለም። ይሄን ፍላስ ማወቅ አለብኝ። የኢዩ ጩፋ ላይሰንሱ አይደለም እስከዛሬ የቀጠለ ዓለም ላይ ተቀብሏል። እግዚአብሔር ያከበረ ማንም ሊያወርደው አይችልም። ሰው አጨብጭቦ ያወረደ አንተ በሰው ጭብጨባ ስለወጣ ልትወርድም ትችላለህ፣ ልትቀመጥም ትችላለህ። ኢዩ ጩፋ በሰው እጅ ብልጫ አይደለም የወጣው፣ በእግዚአብሔር ጥበብና በእግዚአብሔር ቅባት ነው የወጣው። ስለዚህ ሰዎች አጨብጭቦ አይደለም ያወጣው፣ አጨብጭቦ አይደለም የሚያወርዱት። እግዚአብሔር ያወጣውን የሚያወርድ የለም፣ ያወረደውን ደግሞ የሚያወጣ የለም። ሁሉ በእጁ ነው። ስለዚህ በኢዩ ጩፋ ላይ የነበረው ትልቅ የእግዚአብሔር መለኮታዊ ጉብኝት ታምራትን ሊያደርግ የሚችለው በምድሪቱ ላይ እንዲነጋገር አድርጓል። ስለዚህ ወንድማችን ባለ ጋዜጠኛው ግል ቅም ካለ ኢዩ ጩፋን በመንግስት አካል መጠየቅ። ስለዚህ ወርቀቱ ታግዷል የሚባለው አጋጣሚ የአይምሮ ጉዳይ ይመስላል። ያንተ ግን በጣም ማለት ነው እንግዲህ እርሶ ብዬ መናገርም አልችልም። ስለዚህ በጣም ከባድ የሆነበት ችግር ያለ ሰው ነህ። ስለዚህ ለነገ ለሚመጣው ትውልድም አንተ ከርስ ነህ። ማሻሸል ያለብኝ ነገር
በአደባባይ ላይ ታግዷል ብላ ተናግረሃል። በአደባባይ ላይ ደግሞ ከህዝቡ ይቅርታ መጠየቅ አለብኝ። በዛ ካውንስሉ ውስጥ የሚሰራው አንተ ብቻዬ ጽፈ ብቻዬ ማይተማርፈ እንደዚህ አሳርፈ ታግዷል የኢዩ ፕሮፌት ኢዩ ጩፋ ማን ጋር ተመካከረ ነው? ስታኒቷ ህጓ ደንቧ ነቢዩ መስጠንቀቂያ መጀመሪያ ከዚህ በፊት ተሰጣቸዋል ወይ? እንዲህ ሆኗል፣ ተመለስ፣ ያንተ ስራ ትክክል አይደለም፣ እንደዚህ ነው። ኢዩ ጩፋ ለየት ያለበት ነው እንዴ? የኢትዮጵያ ነቢያቶች ሁሉ ከላይ እስከ ታች በመከና ታጅቦ በፓትሮል ታጅቦ ከተማ ይገባል። የኢዩ ጩፋ ወረቀት ብቻ ለምንድን ነው የሚታገደው? ስለዚህ አንተ ሰው መጀመሪያ ህጉን ማወቅ አለብህ። ያለ ህግ ቦታ ተቀምጠሃል። ስለዚህ ህጉን ማወቅ አለብህ። ከታገደ በመከና የታጀቡ የነቢያቶች ሁሉ መታገድ አለበት እንጂ የኢዩ ጩፋ ወረቀት ብቻ ወይም የኢዩ ጩፋ ላይሰንስ ብቻ መታገድ አለብህ። ይሄ ማወቅ አለብህ። ባለ አይምሮ ከሆንክ በአይምሮ ውስጥ ማሰብ ያለብህ ኢዩ ጩፋ ተጽዕኖ የፈጠረበት እግዚአብሔር ለምድራችን በረከት አድርጎ የሰጠበት እግዚአብሔር አምላክ ይህን የጉብኝትን ሰው ለኛ የሰጠ ማክበር ስችል ኤክስ አድርገ እንደዚህ ታግዷል። ሺህ ጊዜ መታገድ እንኳን እንዲህ የቀደድክ ያሳየ የኢዩ ጩፋ ከዚህ በኋላ ላይሰንስ የለብን። ኢዩ ጩፋ በዓለም ላይ ያለ ላይሰንስ መስራት የሚችል ስልጣን አለው። ያለ እውቅና መስራት የሚችል ስልጣን አለው። ቢኮዝ እግዚአብሔር ነው የቀባው፣ እግዚአብሔር ነው ያወጣው፣ እግዚአብሔር ነው ያገነነው። አይታ ባንተ ጭብጨባ አይደለም የወጣው፣ ባንተ ጭብጨባ አይደለም የወርደው። ኦሬዲ እግዚአብሔር አውጥቷል። ስለዚህ ሊመለስ አይደለም ይቀጥላል። ነከስትል ታይምም ኢየሱስ ጌታ ነው። ከተማውን በእጅባ ይገባዋል። ስለዚህ እግዚአብሔር ያከበረውን ሰው አንተ ልታዋርደው አይችልም። ሀገር ሊያዋርደው አይችልም። ያንተ ተቋሞ በሆነ ቤተክርስቲያን ውስጥ ተጽዕኖ ሊያደርግ ይችላል። ከዚህ በኋላ የሚመጣው ጀነሬሽን በታምራት የሚነጠቁና የሚነሱበት ነው። ዘመናትና 40 ዓመትን 30 ዓመትን ተቆጥሮ የእግዚአብሔርን ክብር መንግስት እያገለገልኩ ነው ያሉ በአንድ ወንበር ላይ ቁጭ ብሎ ቦታ ተሰጥቷል ብሎ ደብዳቤ የሚጽፉ ትውልድ አይደለም። የክርስቶስ ኢየሱስን ተግባር አገልግሎትን በላቸው ላይ ስለው የሚያሳይ የለበሰውን ልብስ አይደለም፣ የሚያደርገውን መነጽርና ልብሱን አይደለም፣ የሚታየው ክርስቶስ ኢየሱስ በላዩ ላይ የሚገልጡ የክርስቶስ ኢየሱስን እውነትን ለትውልድ የሚገልጡ ስንት ዓመት ተቀምጦ ስንት ዓመታትን ተቀምጦ እንኳን ወንጌልን አንድ ሰው መስክሮ ወደ ጌታ ያላመጣ ህዝብ እኮ ነው ያለው። በአንድ ቤተክርስቲያን በሚሊዮንና በሺዎች የሚቆጠሩ ሰዎች አንድ ቀን ክርስቶስ ኢየሱስን ግል አድርጎ የሚቀበሉ ሰዎችን የሚቋሙ ሰዎች እናንተ የጨለማ መናፍስቶች ናቸው። መሰበር አለበት በእናንተ ላይ አለ። ባይዘው እጅ አስጭናችሁ በኢዩ ጩፋ ማጸለይ አለባችሁ። ይሄ ከርስ ነው በእናንተ ላይ አለ። ትውልድ ሲቀጥል እንዳይቀጥል፣ ትውልድ ሲሄድ እንዳይሄድ። አባት እኮ ነው ልጅ ያጠፋል። በርግጥ አያጠፋም አይባልም። ልጅ ሲያጠፋ አባቱ ይቆጣል፣ መስጠንቀቂያ ይሰጣል። እንዳይደረገ የሚባለው ነገር ማስጠንቀቂያ ይሰጠዋል። ቶሎ ብሎ እንደተናገረ ቀይ ምልክት አያሳይም። ይሄን መማር አለብኝ መጀመሪያ። ይህን ሳይማር እንዴት ቦታ ትይዘዋለህ? ይህን ሳይማር እንዴት ቦታው ላይ ትቀመጣለህ? ላይሰንስ ታግዷል እያላችሁ ነው፣ ግን በውስጥ መስመር በለብነት እየተሰጠ ነው። ለምን ይታገዳል? ላይሰንስ ራሱ ለምን ይታገዳል? ለ2 ዓመታት መታገድ የለበትም። ለትውልድ ላይሰንስ መስጠት አለበት። ክርስቶስ መገለገል አለበት። በአደባባይ ላይ መገለገል አለበት።